አንድ ህገ መንግስት ያለው ሀገርና ህገ መንግስታዊነት ያለው ሀገር አንድ ናቸው ብላችሁ ታስባላችሁ? አንድ ሰው ቅንጡ መኪና ስላለው ብቻ ጥሩ ሹፌር ነው ማለት እንዳልሆነ ሁሉ ህገ መንግስት መኖሩ ብቻውን አንድን ሀገር ዴሞክራሲያዊ አያደርጋትም። በመኪናውና በሹፌሩ መካከል እንዳለው ልዩነት ሁሉ በህገ መንግስትና በህገ መንግስታዊነት መካከል ያለውን ልዩነት ዛሬ በዚህ ቪዲዮ ላይ በደንብ ትረዳላችሁ። ሰላም ውድ ተማሪዎች እንደምንቆያችሁ። በዛሬው ቪዲዮ የስምንተኛ ክፍል ሲቲዝንሺፕ ዩኒት 4 ኮንስቲቱሽናሊዝም የሚለውን ምዕራፍ ይዤላችሁ ቀርብ ያለው ይህ ክፍል አንድ ነው። በዚህ ክፍል ላይ እንግዲህ ስለ ህገ መንግስትና ህገ መንግስታዊነት አንድነት፣ ልዩነት አላቸው የሚሉትን ነጥቦች በደንብ አስረዳችኋለሁ። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ እየጋበዝኩኝ በቀጥታ ወደ ቪዲዮ አልፋለሁ። ኦኬ እንግዲህ ቻፕተር 4 ስለምንድን ነው የሚያወራው? ኮንስቲቱሽናሊዝም ይለናል። ግን ኮንስቲቱሽናሊዝም ወይም ህገ መንግስታዊነት ምንድን ነው የሚለውን ከማየታችን በፊት ራሱ ህገ መንግስት ምንድን ነው የሚለውን ማየት ይቀድማል። ስለዚህ ህገ መንግስትን በደንብ እንረዳና ወደዛኛው ነጥብ እንሻገራለን ማለት ነው። ቪዲዮውን ላይክ በማድረግ ብትጀምሩ ደስ ይለኛል። እኔ ቀጠልኩኝ። ኦኬ ሶ ኮንስቲቱሽን ዋት ኢዝ ኮንስቲቱሽን? ሶ ኮንስቲቱሽን ኢዝ ምን ይለናል እዚህ ጋር? ኮንስቲቱሽን ኢዝ ዘ ሱፕሪም ሎ ኦፍ ዘ ላንድ። እንግዲህ ህገ መንግስት ስንል ከማንኛውም ህግ በላይ የሚገዛ የህጎች ሁሉ እናት ወይም የህጎች ሁሉ የበላይ የሆነ ህግ ማለት ነው። እንግዲህ የትኛውም ህግ የሚቀዳው ከዚህ ህገ መንግስት ነው እንጂ ከዚህ በላይ የሆነ ህግ የለም። ስለዚህ በአንድ ሀገር ውስጥ ህገ መንግስት አለ ከተባለ ያቺ ሀገር ያሏት ዜጎች ሁሉ መሪዎቹንም ጨምሮ ከዛ ህገ መንግስት በታች ናቸው ወይም ለዛ ህገ መንግስት ተገዢ ናቸው ማለት ነው። ሶ ዘ ሱፕሪም ሎ ኦፍ ዘ ላንድ ሲለን እነዚህን ሁሉ ያጠቃልላል። ይሄ የመጀመሪያው ዲፊኒሽን አጠር ያለና ዋናውን ሀሳብ የሚያስተላልፈው ትርጉም ይሄ ነው። ኮንስቲቱሽን ኢዝ ዘ ሱፕሪም ሎ ኦፍ ዘ ላንድ፣ የሀገሪቷ የበላይ ህግ ነው ማለት ነው። ኢት ኢዝ ኤ ሴት ኦፍ ፈንዳሜንታል ሩልስ ከስተም ኤንድ ሎውስ፣ የህጎች የደንቦች እንዲሁም የመመሪያዎች አጠቃላይ እነዚህን ሁሉ ሰብስቦ የያዘ ህግ ማለት ነው ህገ መንግስት ማለት። ሶ ዋናው መገለጫዎቹ ምንድን ናቸው ስንል ኢት ኢዝ ኤ ዶኩመንት ስቴቲንግ ፓወርስ ኤንድ ሪስፖንሲቢሊቲ ኦፍ ገቨርንመንት። እንግዲህ በዋናነት ዋና የህገ መንግስት ይዘቶቹን በምንመለከትበት ሰዓት ላይ በዋናነት ህገ መንግስት ምን ያደርግልናል? ፓወርስ ኤንድ ሪስፖንሲቢሊቲ ኦፍ ገቨርንመንት፣ እነዚህን ነገሮች ይዟል። የመንግስትን ስልጣንና ኃላፊነትን ይዘረዝራል ማለት ነው። ስለዚህ አንድ ህገ መንግስት የመንግስትን ስልጣን ምን አይነት ስልጣን አለው? ጠቅላይ ሚኒስተር በሀገሪቷ ውስጥ ምን ስልጣኖች አሉት? በህግ የተዘረዘሩ በህገ መንግስቱ ላይ የተዘረዘሩ ዋና ስልጣኖች አሉት። እንዲሁም ኃላፊነቶችም በዛው መልክ ምክትል ጠቅላይ ሚኒስተር፣ ፕሬዚዳንት እያለ እያንዳንዱን የስልጣን እርከን ያለውን ኃላፊነትና ስልጣን ይዘረዝራል ማለት። ስለዚህ በዋናነት ህገ መንግስት ይዘቱን በምንመለከትበት ሰዓት ላይ አንዱ ይሄ ነው ማለት ነው። የመንግስት ስልጣንና ኃላፊነትን ይዘረዝራል የመጀመሪያው። ሁለተኛውም ህገ መንግስት ምንን ይዟል ስንል ራይትስ ኤንድ ዲዩቲስ ኦፍ ሲቲዝንስ፣ እንግዲህ የዜጎችን መብትና ግዴታም ይደነግጋል ማለት ነው። እዚህ ጋር ዜጎች ምን መብቶች አሏቸው? ሀሳባቸውን በነጻነት የመግለጽ፣ የመሳተፍ፣ የመደራጀት፣ ሰላማዊ ሰልፍ የማድረግ፣ የመምረጥ፣ የመመረጥ፣ ሃይማኖትን የፈለጉትን ሃይማኖት የመያዝ፣ በፈለጉበት የስራ መስክ መሰማራት፣ በየትኛውም የሀገሪቷ ክልል ላይ ዞሮ የመስራት፣ እነዚህን ሁሉ መብቶችን ይዟል ማለት ነው። እንዲሁም ግዴታዎችንም በዛው ምልክ ይደነግጋል። ስለዚህ በዋናነት ዋና ይዘቶቹን ስንመለከት እነዚህን እናገኛለን ማለት ነው። እዚህ መረዳት ትችላላችሁ ማለት ነው። ኦኬ ሁለተኛውም ሚኒንግ ኦፍ ኮንስቲቱሽናሊዝም፣ እንግዲህ ኮንስቲቱሽንን በዚህ መልኩ ከተረዳን ህገ መንግስት ምንድን ነው የሚለውን በዚህ መልኩ ካወቅን ህገ መንግስታዊነት የሚለውን ደግሞ ህገ መንግስታዊነት ትርጓሜ ምን ይመስላል የሚለውን እኔ ህገ መንግስታዊነት ስንል ሉክ ኮንስቲቱሽናሊዝም በምንልበት ላይ ኢት ኢዝ ኤ ሲስተም ዌር ገቨርንመንት ፓወር ኢዝ ኤክሰርሳይዝድ አኮርዲንግ ቱ ዘ ኮንስቲቱሽን። አሁን ህገ መንግስት ስንል የህጎች ሁሉ የበላይ ካልን ህገ መንግስታዊነት ምንድን ነው ስንል ያን ህገ መንግስት ውስጥ የሰፈሩትን የመንግስት ስልጣንና ኃላፊነት ብለናል፣ የዜጎች መብት ብለናል። እነዚህ ሁሉ የመንግስት ስልጣን በህገ መንግስቱ መሰረት ብቻ የሚተገበርበት ስርዓት ማለት ነው። የመንግስት ስልጣን ምን አለን? የመንግስት ስልጣን በህገ መንግስቱ መሰረት ምን የሚተገበርበት ማለት ነው።
ህገ መንግስታዊነት ኮንስቲቱሽናሊዝም ስንል። ስለዚህ በአጭሩ ህገ መንግስታዊነት ምንድን ነው ስንል ህገ መንግስት ውስጥ ያሉትን ህግና ደንቦች በተግባር ማዋል መቻል ነው። ህገ መንግስታዊነት ማለት በአጭሩ ይሄ ነው። በቃ ቢሊቭስ ዛት ገቨርንመንት ፓወር መስት ቢ ሊሚትድ። እንግዲህ ህገ መንግስታዊነት ምን ይለናል? የዋናው እምነቱ የህገ መንግስት መሰረታዊ እምነቱ ምንድን ነው? የመንግስት ስልጣን በህግ መገደብ አለበት የሚል ነው። የስ በህገ መንግስቱ መሰረት የህገ መንግስት ዋናው እምነቱ ምንድን ነው? የመንግስት ስልጣን በህግ መገደብ መቻል አለበት። የህገ መንግስት ዋናው ዓላማውም አንዱ ይሄ ነው፣ የመንግስት ስልጣን መገደብ። ምክንያቱም የመንግስት ስልጣን ካልተገደበ መንግስታት ምን ሊሆኑ ይችላሉ? በስልጣኑ ሊባልጉበት ይችላሉ ማለት ነው። ስለዚህ የግል ዓላማቸውን የግል ፍላጎታቸውን ሊያሳኩበት ነው የሚጥሩት እንጂ የህዝብን ፍላጎት በህዝብ እንደተሾሙ አገልጋይ እንደሆኑ ላያስቡ ይችላሉ። ስለዚህ በህገ መንግስቱ መሰረት ስልጣናቸው መገደብ መቻል፣ ይሄ የህገ መንግስት ዋነኛ ቁልፍ ነጥብ ይሄ ነው ማለት ነው። ሶ ገቨርንመንት አውቶሪቲ ዲፔንድስ ኦን ኦቤይንግ ኮንስቲቱሽናል ሩልስ። እንግዲህ የመንግስት ህጋዊነት የሚመነጨው በመሰረታዊነት የመንግስት ህጋዊነት የሚመነጨው ህገ መንግስታዊ ደንቦችን ከማክበር አኳያ ነው። የስ ስለዚህ አንድ መንግስት ትክክለኛ ነው፣ ህጋዊ መንግስት ነው የሚባለው በህገ መንግስት ውስጥ የሰፈሩትን ነገሮች በጠቅላላ ህገ መንግስታዊ ደንቦችን ማክበር ሲችል ብቻ ነው ማለት ነው። ኮንስቲቱሽናሊዝም ማለት ይህ ነው መሰረታዊ ነጥቡ። ሶ ኪ አይዲያ ኦፍ ኮንስቲቱሽናሊዝም እንግዲህ እዚህ ጋር ደግሞ እየነገረን ያለው የህገ መንግስታዊነት ቁልፍ ሀሳቦች ምንድን ናቸው? ዋና የህገ መንግስታዊነት ቁልፍ ሀሳቦች ምንድን ናቸው ስንል የመጀመሪያው ገቨርንመንት መስት ሪስፔክት ዘ ኮንስቲቱሽን። ያኔ ነው ኮንስቲቱሽናሊዝም የምንለው። መንግስት ግዴታ ህገ መንግስቱን አክብሮ መገኘት መቻል አለበት። እላይ ያለው ሳያከብር እታች ያለውን አክብር ማለት አይቻልም ሁልጊዜም። ስለዚህ መንግስት ህገ መንግስቱን ማክበር አለበት። የመጀመሪያው ነገር ይሄ የህገ መንግስት ቁልፍ ሀሳብ አንዱ ይሄ ነው ማለት ነው። ሁለተኛውም ኮንስቲቱሽን ፕሮቴክትስ ሲቲዝንስ ፍሮም አርቢትራሪ ገቨርንመንት አክሽንስ። እንግዲህ ምን እያለን ነው? ህገ መንግስቱ ዜጎችን ከመንግስት አምባገነናዊ እርምጃዎች ይጠብቃል ማለት ነው። ምክንያቱም መንግስት ስልጣንና ኃላፊነት አለበት፣ ህዝብ ደግሞ የህዝብ መብትና ግዴታዎች አሉበት። ስለዚህ አንዳንድ ጊዜ መብቶቻችንን ተግባራዊ ለማድረግ በምንጥርበት ሰዓት ላይ አፋኝ መንግስት ሲሆን ነው የመናገር መብታችንን ሊነፍቀን ይችላል አይደለ? ስለዚህ የመተቸት መብታችንን ሊነፍቀን ይችላል። አንድ ሰው በፈለገው ያ ማለት በህገ መንግስቱ በተሰጠው ልክና ስርዓት መንግስትን መተቸት፣ የተሰማውን ሀሳብ በጽሁፍም ሆነ በሚዲያም ሆነ የመናገር መብት ይህ ሁሉ የተጠበቀ ነው። ስለዚህ እነዚህ ነገሮች እንድናረግ ከመንግስት አምባገነናዊ ስርዓት እንድንጠበቅ የሚያስችለን ነው ማለት ነው ህገ መንግስት ማለት ነው። ሶስተኛው ፎከስስ ኦን ፖለቲካል ካልቸር ናት ኦንሊ ሪትን ሎስ። ህገ መንግስታዊነት ቅድም ጅማሬው ላይ ስገባ ያልኳችሁ ነገር ነበር አይደለ? አንድ ሀገር ህገ መንግስታዊ ህገ መንግስት ስላላት ብቻ ህገ መንግስታዊ ናት ማለት ይቻላል ወይ? የስ ልክ አንድ ሹፌር ጥሩ መኪና ስላለው ብቻ ጥሩ ሹፌር ነው ማለት እንደማይቻለው፣ የስ በቃ የሚገርም መኪና ስላለው በቃ የሚገርም ሹፌር ነው ማለት እንዳልሆነ ሁሉ አንድ ሀገር ህገ መንግስት ስላላት ህገ መንግስታዊ ናት ማለት አይደለም ማለት ነው። አይደለም። ለምን? ህገ መንግስታዊነት ስንል ይሄ የፖለቲካል ካልቸር ነው። የፖለቲካ ባህል የዳበረበት መሆን አለበት። ተግባራዊነቱ ላይ በጣም የጠነከረ ስርዓት መኖር አለበት እንጂ የተጻፈው ህግ ብቻ መኖር ማለት አይደለም። ኮንስቲቱሽናሊዝም ማለት ዘ ኤግዚስተንስ ኦፍ ኮንስቲቱሽን ማለት አይደለም። እንዳትሸወዱ ፈተና ላይ። ስለዚህ ህገ መንግስታዊነት ማለት ህገ መንግስት መኖር ማለት አይደለም። ህገ መንግስትን በተግባር ማዋል መቻል፣ ይሄ መሰረታዊ ሀሳብ ነው። ኦኬ ሶ አራተኛው ቦዝ ገቨርንመንት ኤንድ ሲቲዘንስ መስት ኦቤይ ዘ ኮንስቲቱሽን። የህገ መንግስታዊነት ሌላኛው ቁልፍ ሀሳብ ምንድን ነው? ዜጎችም መንግስትም ህገ መንግስቱን የማክበር ግዴታ አለባቸው ማለት ነው። ስለዚህ ሁለቱም መንግስትም ዜጎችም ለህገ መንግስቱ ተገዢ መሆን አለባቸው። ሁለቱም ተገዢ መሆን አለባቸው። አንዱ አክብሮ አንዱ የሚጥስ ከሆነ ያቺ ሀገር ኮንስቲቱሽን ማነው ህገ መንግስታዊ ናት ማለት አይቻልም ማለት ነው። ስለዚህ ሁለቱም ማክበር መጠበቅ መቻል አለባቸው ማለት ነው። እነዚህ ዋና የህገ መንግስታዊነት ጽንሰ ሀሳቦች ናቸው፣ እንዳትረሱ ነው ማለት ነው። ኦኬ ሪኳየርመንት ፎር ኮንስቲቱሽናሊዝም። እንግዲህ የህገ መንግስታዊነት እንዲሰፍን ምን ያስፈልጋል ስንል የመጀመሪያው
ምን ይላል? ይሄ ህገ መንግስታዊነት እንዲሰፍን በአንድ ሀገር ውስጥ ምን ያስፈልጋል ሲባል አንደኛው ሃቪንግ ኮንስቲቱሽን አሎን ኢዝ ናት ኢነፍ። አያችሁ። ስለዚህ ህገ መንግስት መኖሩ ብቻ በቂ አይደለም ለህገ መንግስታዊነት ማለት ነው። ህገ መንግስታዊነት ተግባር ነው፣ ባህል ነው፣ ፍልስፍና ነው ብያቸዋለሁ። በጽሁፍ የሰፈረ ሰነድ ብቻ መኖር ማለት አይደለም። ስለዚህ ያ ለምሳሌ ኢትዮጵያ ህገ መንግስት አላት አይደለ? በህገ መንግስት ውስጥ ያሉት እያንዳንዱ ህግ፣ ደንብ፣ ስርዓቶች ሁሉ መንግስት ማክበር ካልቻለ፣ ዜጎች ማክበር ካልቻሉ፣ በዛ በሰፈረው ህግና ስልጣናቸውና ኃላፊነታቸው መሰረት ስልጣናቸውን በትክክል መተግበር ካልቻሉ፣ ህዝብም የተሰጠው መብትና ግዴታን አውቆ መተግበር ካልቻለ ያቺ ሀገር ኮንስቲቱሽናሊዝም አይደለችም። ኮንስቲቱሽን ግን አላት አይደለ? ስለዚህ መኖሩ ብቻውን በቂ አይደለም ማለት ነው። መተግበር መቻል፣ ባህል ማድረግ መቻል አለብን። ሁለተኛው ኮንስቲቱሽን መስት ቢ ኢምፕሊመንትድ ኤንድ ኢንፎርስድ። አያችሁ። ስለዚህ ግዴታ ህገ መንግስታዊነት እንዲኖር ምን መደረግ አለበት? ህገ መንግስቱ በተግባር መተርጎምና መከበር መቻል አለበት ማለት ነው። የመጀመሪያው ዜጎች ሁሉ የተስማሙበት የበላይ ህግ ነው ብለናል አይደለ? ስለዚህ መተርጎም መቻል አለበት። እያንዳንዱ ነገሮች ክሊር መሆን መቻል አለባቸው። ቬግ የሆነ ነገር ለተለያዩ ችግሮች ያጋልጣል። ስለዚህ መተርጎም እንዲሁም መከበር መቻል አለበት ማለት ነው። ሶስተኛው ሪኳየር ኮሚትመንት ኦፍ ገቨርንመንት ኤንድ ሲቲዝንስ። እንግዲህ ሶስተኛው ይህ የመንግስትና የዜጎችን ቁርጠኝነት ይጠይቃል። ሁልጊዜም መንግስትም ዜጋም ነው ህገ መንግስቱን ማስከበርና ማክበር መቻል ያለበት ማለት ነው። የነዚህ የሁለቱ የጋራ ቁርጠኝነት እንጂ መንግስት ብቻውን ወይም ዜጋ ብቻውን አክብሮት ያቺ ሀገር ህገ መንግስታዊ መባል አትችልም ማለት። ሁለቱም በቁርጠኝነት መስራት መቻል አለባቸው። ይሄ እንግዲህ ህገ መንግስታዊነት ላይ ያለው ሪኳየርመንት ነው ወይም በህገ መንግስታዊነት እንዲሰፍን በአንድ ሀገር ላይ ምን ያስፈልጋል ስንል የምንገልጻቸው እነዚህ መሰረታዊ ነጥቦች ናቸው ማለት ናቸው። እዚህ ጋር ጠቅለል ያለው ለፈተናም በደንብ ቢጠየቅም ከዚህ ውጪ በእርግጠኝነት አይጠየቅም። በዋናነት የህገ መንግስትና የህገ መንግስታዊነት ልዩነት ብትጠየቁ ከዚህ ውስጥ የዘለለ ነገር የለውም። ስለዚህ እነዚህ ነጥቦች አንድ ወይ ወደ ደፍተራችሁ ከጀርባ በኩል መጻፍ ወይም በቅርብ ልታዩበት የምትችሉበት ሚንስ ስክሪንሻት አድርጋችሁ ማስቀመጥ መቻል ትችላላችሁ። እዚህ ጋር ይህንን በአጭሩ አንብባችሁ ወደ ፈተና መግባት ነው። ፊቸሮቹን ስናይ ኮንስቲቱሽንና ኮንስቲቱሽናሊዝም ዋና መሰረታዊ ነጥቦች እዚህ ጋር የተዘረዘሩት ናቸው። እንግዲህ ዲፊኒሽኑ ስናይ ኮንስቲቱሽን ስንል ህገ መንግስት ስንል ኤ ፎርማል ዶኩመንት ኦር ኤ ሴት ኦፍ ሪትን ሩልስ። እንግዲህ ምንድን ነው ህገ መንግስታዊነት በምንልበት ሰዓት ላይ የመጀመሪያው ህገ መንግስታዊነት ሳይሆን ህገ መንግስት ምንድን ነው ስንል የመጀመሪያው ህገ መንግስት የሀገሪቱ የበላይ ህግ ወይም ሰነድ እንደሆነ ቅድም አይተናል። ስለዚህ ህገ መንግስት በአብዛኛው በጽሁፍ የሰፈረ በቃ ሰነድ ነው ማለት ነው። በጽሁፍ የሰፈረ ፎርማል የሆነ ሰነድ ነው። ህገ መንግስታችንን ታውቁታላችሁ ብዬ አስባለሁ አይደለ? ስለዚህ ያቺ መጽሐፍ የምትመስለው መጽሐፍ ያ ህገ መንግስት የምንለው ማለት ነው። ስለዚህ በዛ ውስጥ 106 አንቀጾች አሉ። በ11 ምዕራፍ የተከፋፈለ ነው። ስለዚህ ያ የተጻፈ ሰነድ ነው። በቃ ያ ነገር ብቻ መኖሩ አንድ ነገር ዴሞክራቲክ ነው ወይም ኮንስቲቱሽናሊዝም ተከብሯል ወይም ህገ መንግስታዊ ናት ማለት አያስችልም ብለናል። ስለዚህ በቃ ኮንስቲቱሽን ስንል ፎርማል ዶኩመንት ኦር ሪትን ሩልስ ነው። በቃ እዚህ ጋር ግን ኮንስቲቱሽናሊዝም ደግሞ ምንድን ነው ሲባል ፖለቲካል ሲስተም ነው። አያችሁ፣ የፖለቲካ ስርዓት ነው ወይም ፊሎሶፊ ኦፍ ገቨርናንስ ነው። ይሄ የአመራር ፍልስፍና የአመራር ጥበብ ነው ማለት ነው። እንግዲህ የአስተሳሰብ ወይም የአመራር ወይም የድርጊት መርህ ነው። ምን ህገ መንግስታዊነት። ይሄ በአብዛኛው ተግባራዊነት ላይና ባህል የማድረግ ሁኔታ ላይ ያተኩራል ማለት ነው። ሁለተኛው ኔቸሩን በምናይበት ሰዓት ላይ ኮንስቲቱሽን ኢት ኢዝ ሌጋል ቱል ሎው ነው። ሌጋል ቱል ነው አይደለ? ስለዚህ ህጋዊ የሆነ ሰነድ ነው፣ መመሪያ ነው ማለት ነው። መመሪያ ነው። ዜን ኮንስቲቱሽናሊዝም ስንል ይሄን የተጻፈውን ሰነድ ወደ ተግባር የመቀየር ባህል የማድረግ ልማድ ነው ማለት ነው። ስለዚህ ህገ መንግስቱን በተግባር የመተርጉምና የማክበር ሂደት ነው ብለናል ቅድም። ልክ እዛ ጋር ያለው ነው እዚህ ጋር የሚያመጣው። ኢትስ ፕራክቲስ። አያችሁ፣ ፕራክቲስ ነው፣ ልምምድ ነው፣ ሁልጊዜም በተግባር የማዋል ሂደት ነው ማለት ነው። ፖለቲካል ካልቸር፣ ይሄ ፖለቲካ ባህል ማድረግ መቻል ነው። ባህል ማድረግ አያችሁ። ስለዚህ
እነዚህ ተግባራዊነት ላይ ያተኩራል ማለት ነው። ሶስተኛው ሜን ጎል ዋናው ዓላማው ምንድን ነው? የህገ መንግስታዊነት ስንል ማነው የህገ መንግስት ስንል ቱ ኢስታብሊሽ ዘ ፍሬምወርክ ኦፍ ገቨርንመንት ኤንድ ሊስት ራይት ቅድም ብለናል አይደለ? ህገ መንግስት የመንግስትን ስልጣን ይገድባል። ይህ መሰረታዊ የህገ መንግስት ህልውናው መሰረታዊው ያ ነው። አንድ እሱ፣ ሁለተኛ የዜጎችን መብትና ግዴታዎች ያስቀምጣል። ስለዚህ ይሄ ዋናው ዓላማው ምንድን ነው? የኮንስቲቱሽን ስንል ቱ ኢስታብሊሽ ዘ ፍሬምወርክ ኦፍ ገቨርንመንት ኤንድ ሊስት ራይትስ መብቶችን መዘርዘር፣ የመንግስትን ስርዓት መዋቅሩን ማስቀመጥ፣ ፓወሩ ምንድን ነው፣ ሪስፖንሲቢሊቲው ምንድን ነው የሚሉትን ነገሮች እንዲሁም ፓወሩን ሊሚት ማድረግ የህገ መንግስት ዋናው ዓላማ ነው። የህገ መንግስታዊነት ላይ ስንመጣ ቱ ሊሚት ዘ ፓወር ኦፍ ገቨርንመንት ኤንድ ፕሪቨንት ታይራኒ እንግዲህ ይህም ልክ የመንግስት ስልጣንን መገደብ ላይ እዚህ ጋር በጽሁፍ የሰፈረውን እዚህ ጋር በትክክል ተግባራዊ አርጎ መገኘት እንዲሁም ልክ በስልጣን የሚመነጩ ችግሮችን ምንድን ነው የስልጣን ሽኩቻዎችን የተለያዩ ነገሮችን ችግሮች እንዳይከሰቱ ፓወሩን በትክክለኛው መንገድ እንዳይጠቀም ሊያደርጉ የሚችሉ ነገሮችን ሁሉ ይጠብቅልናል ማለት ነው ኮንስቲቱሽናሊዝም ስንል። ሶ ስታተስ ኤ ካንትሪ ካን ሃቭ ኤ ኮንስቲቱሽን በት ፌል ቱ ፎሎ ኢት። ያ አንድ ሀገር ህገ መንግስት ሊኖራት ይችላል። ቅድም እንዳልነው አንድ አሪፍ መኪና ስላለው ብቻ ጥሩ ሹፌር ነው ማለት እንደማይቻል ሁሉ ህገ መንግስት ስላላት ብቻ ህገ መንግስታዊ ናት ወይም ዴሞክራቲክ ናት ማለት አይደለም ማለት ነው። ስለዚህ ህገ መንግስት መኖሩ ብቻ ፌል ሊያደርግ ይችላል። ያንን ህግ ለመተግበር ፌል አድርጎ ሊሆን ይችላል ማለት ያ ስቴት። ሶ ኮንስቲቱሽናሊዝም ስንመጣ ኢት ኤግዚስትስ ኦንሊ ኮንስቲቱሽናሊዝም የሚኖረው መቼ ነው ስንል ኢት ኤግዚስትስ ኦንሊ ዌን ዘ ኮንስቲቱሽን ኢዝ አክቹዋሊ ሪስፔክትድ ኤንድ ኢንፎርስድ። አያችሁ በትክክል ህገ መንግስቱ የስ መከበርና መተግበር ሲችል ብቻ ነው ኮንስቲቱሽናሊዝም የሚኖረው ማለት ነው። ቅድም እንዳልነው ህገ መንግስቱ መተርጎም መከበር መቻል አለበት። ስለዚህም ሪስፔክት መደረጋል ኢንፎርስ መደረግ መቻል አለበት ማለት ነው። እዚህ ጋር ያለው ሪትሎ እዚህ ጋር በትክክል መከበር መተርጎም መከበር መቻል አለበት ማለት ነው። ኤንድ ኤግዚስተንስ እንግዲህ ይሄ ያው ስታቲክ ነው። እዚህ ጋር በአብዛኛው ጊዜ በየጊዜው የሚቀያየር ነገር አይደለም ህገ መንግስት አይደለ። እሱን ለማሳየት ነው እዚህ ጋር ሪትን ቴክስት ነው ሲል ስታቲክ ነው ሲለን በቃ ቋሚ ነው ለዘላለም የሚኖር ነው ማለት ሳይሆን ለብዙ ጊዜ የሚቆይ ነው እንጂ በየጊዜው የምንቀያየረው ነገር አይደለም ህገ መንግስት ማለት ነው። ቋሚ ተለዋዋጭም ሊሆን ይችላል በእርግጥ ህገ መንግስት። ስለዚህ ይህም የህገ መንግስት አይነቶች ላይ ስንገባ ብዙ የምናያቸው ነገሮች አሉ። ግን በአብዛኛው በጽሁፍ የሰፈረው ሰነድ ያ በየአመቱ ምናምን የሚቀያየር ነገር አይደለም። እሱን ነው እያለን ያለው። እዚህ ጋር ደግሞ ኮንስቲቱሽናሊዝም ግን ይሄ ዲፍረንሱ ነው። ስታቲክ ነው ይሄ የስ በአብዛኛው ቋሚ ነው። እዚህ ጋር ደግሞ ኮንስቲቱሽናሊዝም ላይ ስንመጣ ዳይናሚክ ፕሮሰስ ነው። ማን ህገ መንግስታዊነት ማለት ነው። ዳይናሚክ ፕሮሰስ ነው ስንል ምን እያልን ነው? ልክ እዚህ ጋር ሪጅድ ነው ማለት እንዳልሆነ በእርግጥ ሪጅድ የሆኑ አሉ። ይህን በእርግጥ ታይፕ ኦፍ ኮንስቲቱሽናሊዝም ላይ ስንገባ በደንብ ማየት እንችላለን። ግን እዚህ ጋር ዳይናሚክ ፕሮሰስ ነው እንግዲህ በየጊዜው በሀገሪቷን እንደሚመራት መንግስት የስ እንደሚመራት የፖለቲካው ግንዛቤ ሀገሪቷን የሚመራት መንግስት የፖለቲካዊ ሂደቱ ግንዛቤው እነዚህ ነገሮች ላይ ሁሉ ዲፔንድ ይሆናል ማለት እየተሻሻለ የፖለቲካ ባህሉ እየዳበረ እየተሻሻለ ሊሄድ ይችላል። እዚህ ጋር ዳይናሚክ ነው ሲለን ያንን ነው የሚቀያየር የሚለዋወጥ ሊሆን ይችላል ማለት ሃው ዘ ገቨርንመንት ቢሄቭ ኢን ሪያሊቲ ህገ መንግስቱ ያው ነው ቋሚ ነው። በዛ ቋሚ ህገ መንግስት ላይ የሚመጡት መንግስታት እንዴት ነው ቢሄቭ የሚያደርጉት እንዴት ነው የሚተገብሩት የሚለው ምንድነው ተለዋዋጭ ነው። ስለዚህ ይሄ ሌላኛው ዲፍረንስ ዘ ዲፍረንስ ቢትዊን ኮንስቲቱሽናሊዝም አንዱ ይሄ ነው ማለት ነው። ይሄን በዚህ መልኩ መረዳት ትችላላችሁ። ሶ እዚህ ጋር ያሉትን እናንተ በደንብ ለመገንዘብ መሞከር ትችላላችሁ ማለት ነው። ኦኬ ቀጥሎ የምናየው ፐርፐዝ ኦፍ ኮንስቲቱሽን እንግዲህ ፐርፐዝ ለህገ መንግስት ለአንድ ሀገር ምንድን ነው መሰረታዊ ጥቅሙ የሚለውን እናያለን ማለት ነው። ህገ መንግስት መኖሩ ለምን ያስፈልጋል እሱን ነው እዚህ ጋር የሚዘረዝርልህ ማለት ነው። ኦኬ ምን ይለናል? ፐርፐዝ ኦፍ ኮንስቲቱሽን የህገ መንግስት ጥቅሞች ብለን ማለት እንችላለን። ፐርፐዙ ምንድን ነው ስንል የመጀመሪያውና መሰረታዊው ቅድምም እንዳልኩት ሊሚቲንግ ገቨርንመንት ፓወር አያችሁ። ስለዚህ የመንግስትን ስልጣን መገደብ ነው የመጀመሪያው የህገ መንግስት መሰረታዊ ነገር ማለት ነው። ሶ
ሊሚትስ ፓወርስ ኤንድ አውቶሪቲ ኦፍ ገቨርንመንት። የመጀመሪያው ይሄ ነው፣ የመንግስትን ስልጣንና ኃላፊነት መገደብ። ሁለተኛው ፐርፐዝ ኦፍ ኮንስቲቱሽን እዚሁ ሊሚቲንግ ገቨርንመንት ፓወር ላይ ስንመጣ ፕሪቬንት አቢዩዝ ኦፍ ፓወር፣ እንግዲህ ያለ አግባብ ስልጣንን እንዳይገለገሉበት ያደርጋል። የስ መንግስታት ያለ አግባብ ስልጣናቸውን እንዳይገለገሉበት ያደርጋል ማለት ነው። ፕሮቴክት ሲቲዝንስ ራይት ኤንድ ፍሪደም፣ ይህም ደግሞ የዜጎችን ነጻነት ይጠብቃል። የዜጎችን መብትና ነጻነት ያስጠብቃል፣ ይጠብቃል ማለት ነው። ማን? ህገ መንግስቱ። የመጀመሪያው እዚህ ጋር ልናነሳ የምንችለው ነጥብ ይሄ ነው ማለት ነው። እንግዲህ እዚህ ጋር ስልጣንን መገደብ ሲባል ምንድን ነው? ስልጣን መገደብ እንደፈለገ፣ ለምሳሌ አንድ ምሳሌ እናንሳ። እዚህ ጋር ስልጣንን መገደብ ሲል ለምሳሌ አንድ ፖሊስ ያለ ፍርድ ቤት ትእዛዝ ወደ ሰው ቤት መግባት አይችልም፣ ዝም ብሎ ዘው ብሎ አይደለ? ስለዚህ ይህ ያለ ፍርድ ቤት ትእዛዝ አንድ ፖሊስ መጥቶ ቤቴን ልፈትሽ ቢል እምቢ ማለት መብት አለኝ። ለምን? መብትና ግዴታዬን በህገ መንግስቱ ላይ የተሰፈረውን ነገር እስካወቅኩኝ ድረስ፣ በእርግጥ ኤክሰፕሽናል ኬዞች ሊኖሩ ይችላሉ። ስለዚህ እስካለኝ ድረስ ዝም ብሎ መጥቶ ቤቴን ልፈትሽ ማለት አይችልም። እንግዲህ ስለዚህ ስልጣኑ የተገደበ ነው ማለት ነው የፖሊስ ራሱ። ስለዚህ ፖሊስ ሊታዘዝ የሚችለው፣ ፖሊስን ሊያዝ የሚችለው ፍርድ ቤት ነው። ፍርድ ቤት አስፈላጊ ሆኖ ሲገኝ ማንኛውንም ቤት የጠረጠረው ነገር ካለ፣ ማድረግ ያለበት ነገር ካለ ለፖሊስ የፍርድ ቤት ወረቀት ይሰጠዋል። ያንን ፍርድ ቤት ወረቀት ይዞ መጥቶ በትክክለኛው መንገድ አሳይቶኝ ሊፈትሽ ነው ብሎ አሳይቶ ፍቃድ ጠይቆኝ መግባት አለበት ማለት ነው። አያችሁ፣ ዝም ብሎ አንድ ፖሊስ መጥቶ አንድን ግለሰብ ይዞ መምታት መብት የለውም በህገ መንግስቱ መሰረት። እንግዲህ እነዚህ ሁሉ በህገ መንግስቱ ስልጣንን ያለ አግባብ እንዳይጠቀሙ ሊሚት ያደርጋል። ግን ስልጣኑ ያላቸው ሰዎች ግን ይህንን ነገር በትክክል መተግበር ካልቻሉ ህገ መንግስታዊነት ተጥሷል ማለት ነው። ህገ መንግስት ወረቀቱ ብቻ አለ እንጂ ህገ መንግስታዊነት የሚለው ነገር የለም ማለት ነው። ሊሚቲንግ ገቨርንመንት ፓወር ኢዝ ዘ ፈርስት ፐርፐዝ ኦፍ ኮንስቲቱሽን። ሁለተኛው ፖለቲካል ስትራክቸር ኦፍ ዘ ስቴት። እንግዲህ ሁለተኛው በዚህ የህገ መንግስት መኖሩ ሁለተኛው ጥቅም ይሄኛው ነው። ፖለቲካል ስትራክቸር ኦፍ ዘ ስቴት። እንግዲህ ስቴት ስትራክቸርን ከዚህ በፊት በደንብ አይተናል አደለ? ዜን እዚህ ጋም ሁለተኛው ላይ እየነገረኝ ያለው የመንግስት አይነትን ለመለየት ነው። ምን አይነት መንግስት ነው በአንድ ሀገር ውስጥ ያለው? ፖለቲካል ስትራክቸር ኦፍ ዘ ስቴት ስትራክቸርን ማለት ነው በቃ። ስለዚህ ለምሳሌ የኢትዮጵያ ህገ መንግስት ላይ ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ብሎ ነው የሚጀምረው አደለ? ስለዚህ ምን አይነት ስቴት ስትራክቸር እንዳለን በዛው ነገረም ማለት ነው። ስቴት ስትራክቸር አያችሁ። ስለዚህ ይህ ዋና የመንግስት ስልጣን ክፍፍል ነው አይደለ? ስቴት ስትራክቸር ስንል ዲቪዥን ኦፍ ፓወር ነው አይደል? ስለዚህ ከሴንትራል ገቨርንመንት ወደ ሪጂናል ገቨርንመንት ፓወር ዲስትሪቢዩት ሆኗል አልሆነም፣ ወይስ አኩሙሌት የሆነው ኮንሴንትሬት የሆነው በሴንትራል ገቨርንመንት ውስጥ ነው አይደለም የሚሉትን ነገሮች ነው የሚያሳየን አይደል ስቴት ስትራክቸር ስንል። ስለዚህ በዛ ላይ ዲፔንድ ሆነን በሶስት ከፍለን አይተናል ከዚህ በፊት ፌዴራል፣ ዩኒታሪ ኤንድ ኮንፌዴራል ብለን ማለት ነው። ስለዚህ ልክ የህገ መንግስታችንን ስንከፍ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሲል፣ ስለዚህ ስቴት ስትራክቸራችንን ነገረም ማለት ነው። ስለዚህ ህገ መንግስት ምንን ያሳውቃል ማለት ነው? የአንድ ሀገር የመንግስት መዋቅሩን የሀገረ መንግስቱ መዋቅር ምን ይመስላል የሚለውን ይነግረናል ማለት ነው። ኦኬ ኢት ዲፋይንስ ዘ ፖለቲካል ሲስተም ኦፍ ኤ ካንትሪ። እንግዲህ የሀገሪቷን የፖለቲካ ስርዓት ይተነትላል፣ ይነግረናል። ዲተርማይንስ ፌዴራል ኦር ዩኒታሪ ስቴት ሲስተም፣ ፌዴራል ነው ወይስ ዩኒታሪ ነው የሚለውን ይነግረናል። ዓለም ላይ አብዛኞቹ ዩኒታሪ ናቸው። ወደ 28 የሚጠጉ ሀገራት ደግሞ ፌዴራል ናቸው። ፌዴራል ስለሆኑ ዴሞክራቲክ ናቸው ማለት አይደለም። ዩኒታሪም ስለሆኑ አምባገነን ናቸው ማለት አይደለም። ስለዚህ ያን አይወስኑም ማለት ነው። ኖርማሊ ለአስተዳደር አመቺነት ብቻ ነው ፌዴራልና ዩኒታሪ የሚለው እንጂ ከዲሞክራሲ ኤክሰርሳይዝ ከማድረግ አኳያ አይደለም። ይሄ ነገር እንዳትሳሳቱ ማለት ነው። የህገ መንግስት መኖሩ የአንድን ሀገር ይህንን ሊያሳየን ይችላል። ኢስታብሊሽ ብራንችስ ኦፍ ገቨርንመንት። እንግዲህ ብራንችስ ኦፍ ገቨርንመንት ስንል ሶስቱን የመንግስት መዋቅሮች ብራንቾች ማለት ነው፣ ቅርንጫፎች አይደል? ህግ የሚያወጣ አለ፣ ህግ አውጪ፣ ያ ሌጊስሌቲቭ ብራንች ብለን የምንለው ነው። ሁለተኛው ይሄ እዚህ ጋር በሌጊስሌቲቭ ብራንች ወይም በህግ አውጪዎች የወጣው ህግ የሚያስፈጽም ኤክስኪዩት የሚያደርግ ኢምፕሊመንት የሚያደርግ ደግሞ ኤክስኪዩቲቭ ብራንች ምንለው አለ። ሶስተኛው ደግሞ ይሄ ጁዲሻሪ ብለን የምንለው ማለት ነው። ስለዚህ ጁዲሻሪ እነዚህ ሶስቱ ስሪ ብራንችስ ኦፍ ገቨርንመንት ብለን የምንላቸው ናቸው። ስለዚህ እነዚህንም ይዘረዝራል፣ ይተነትናል ማለት ነው ህገ መንግስት። ሌላው ስፔሲፋይስ ሮልስ ፓወር ኤንድ ሪስፖንሲቢሊቲ።
የነዚህን የህግ አውጪው፣ የህግ ተርጓሚው፣ የህግ አስፈጻሚው አካላት ስልጣንና ኃላፊነት ይተነትናል፣ ይነግርልናል ማለት ነው። እንዲሁም የህዝብን መብትና ግዴታ ቅድም ባልነው መሰረት እነዚህ ነገሮች ሁሉ የያዘ ነው ማለት ነው። ሴትስ ፊክስድ ፕሪንሲፕል ፎር ገቨርንመንት ኦፕሬሽን መሰረታዊ የሆኑ መርሆች አሉ አደለ? የገቨርንመንት ማነው የዲሞክራሲ መርሆች ሊሆን ይችላል። እነዚህ ለአንድ ሀገር ትክክለኛው መስመር ላይ ናት ሊያስብላ የሚችሉ መርሆችንም በዛው ያስቀምጣል፣ ይደነግጋል ማለት ነው። እንዲሁም ሁለተኛው የህገ መንግስት መሰረታዊ ጥቅም ነው። ሶስተኛውም ሱፕሪም ሎ ኦፍ ዘ ላንድ። እንግዲህ ቅድም ስንጀምር ኮንስቲቱሽን ማለት ሱፕሪም ሎ ኦፍ ዘ ላንድ ብለናል። የሀገሪቱ የበላይ ህግ ወይም የህጎች ሁሉ እናት የበላይ የሆነ ህግ ነው ብለናል። ስለዚህ እዚህ ጋር ምን ማለት ነው ስንል ሱፕሪም ሎ ኦፍ ዘ ላንድ፣ ይህም ህገ መንግስቱ ላይ ተቀምጦ ይገኛል። ስለዚህ ሃይስት ሎ ኦፍ ዘ ካንትሪ የሀገሪቷ የበላይ ህግ ሆኖ ይገኛል ማለት ነው። የበላይ ህግ ሆኖ ይገኛል። ኦል ሎስ ኢንስቲትዩሽንስ ኤንድ ሲቲዝንስ አር ሰብጀክት ቱ ኢት። እንግዲህ ማንኛውም ህጎች ለምሳሌ ኢትዮጵያ በክልል የተዋቀረች የፌዴራሊዝም ስርዓት የምትከተል ሀገር ናት። ክልሎች ደግሞ የራሳቸው ህገ መንግስት አላቸው። ስለዚህ እነዛ የተለያዩ ክልሎች ያሏቸው ህገ መንግስት ሁሉ ከዋናው ከእናት ከሚባለው ወይም የበላይ ከሚባለው ህገ መንግስት የሚቀዳ ነው እንጂ ከዛ ጋር የሚቃረን ወይም የሚጣረስ ነገር ካለው ውድቅ ነው ማለት ነው። ለምን? በፍጹም የትኛውም ህግ ከህገ መንግስት በላይ ወይም የሚቃረን መሆን የለበትም ብሎ ህገ መንግስቱ ስለሚያስቀምጥ ማለት ነው። የትኛውም ህግ፣ የትኛውም ኢንስቲትዩሽን፣ የትኛውም ሲቲዝን ለዚህ ለህገ መንግስቱ ተገዢ ነው ሁሉም ማለት ነው። ስለዚህ አንደኛው ይህንን መያዝ እንችላለን። ኢት ሰርቭስ አስ ናሽናል ሲምቦል ኦፍ ዘ ስቴትስ። እንግዲህ የሀገሪቷ መለያ ነው። ህገ መንግስቱ የሀገራችን መለያ ነው ማለት ነው። ስለዚህ የዜጎች የስምምነት የአንድነት ቃል ኪዳን ሰነድ እስከሆነ ድረስ የሀገራችን መለያ ነው ማለት ነው። ሶስተኛውና መሰረታዊው የህገ መንግስት ጥቅም ይሄ ነው ማለት ነው። አራተኛውም ፕሮቴክሽን ኦፍ ሲቲዝንስ ራይትስ ኤንድ ዲዩቲስ። እንግዲህ የዜጎችን መብትና ግዴታዎች ምን ማድረግ ማስጠበቅ ማለት ነው። ያ ሶ ዲፋይን ሲቲዝንስ ራይትስ ኤንድ ሪስፖንሲቢሊቲ የዜጎችን ምን ራይትና መብትና ኃላፊነቶች ይዘረዝራል ማለት ነው። አንድ ዜጋ በሀገሪቷ ውስጥ ሲኖር ምን አይነት መብቶች አሉት፣ ምን አይነት ግዴታዎች፣ ኃላፊነቶች ይጠበቁበታል የሚሉትን ተዘርዝሮ ይገኛል ማለት ነው። ኢንሹርስ ዌልፌር ሴኩሪቲ ሄልዝ ኤንድ ፕሮስፐሪቲ። እንግዲህ ደህንነቱን፣ ጤናውን፣ ብልጽግናውን፣ ስለ ስራ ሁኔታ የትኛው እንዴት መስራት እንዳለበት፣ የኢኮኖሚ ተጠቃሚነቱን ሁሉ ነገሮች በህገ መንግስቱ ላይ ተዘርዝረው የሚገኙ ናቸው ማለት ነው። ሶ ጋራንቲስ ፈንዳሜንታል ራይትስ ሰች አስ ራይት ቱ ላይፍ ኤንድ ሊበርቲ፣ ፍሪደም ኦፍ ቶት ስፒች አሶሲዬሽን ኤንድ አሴምብሊ፣ ፕሮቴክሽን ፍሮም አርቢትራሪ አሬስት ኤንድ ፓኒሽመንት። እነዚህን ሁሉ ነገሮች በህገ መንግስቱ ላይ ተዘርዝረው የሚገኙ ናቸው። አንድ ሰው በህይወት የመኖር መብቱን፣ የነጻነት መብቱን፣ የፈለገውን ሀሳብ የመያዝ መብቱን፣ በነጻነት የመናገር መብቱን፣ የመሰብሰብ መብቱን፣ ሰላማዊ ሰልፍ የማድረግ መብቱን፣ የመደራጀት መብቱን፣ እነዚህ ሁሉ ነገሮች ተዘርዝረው ይገኛሉ። ፕሮቴክሽን ፍሮም አርቢትራሪ አሬስት፣ ማንኛውም ሰው ይሄ በአምባገነናዊ በሆነ በኩል ትክክለኛ ባልሆነ መልኩ ኢቭን ተፈርዶብኝ ራሱ ፍርድ ቤት ገብቼ እንኳን ሰብአዊ መብቴ በተጠበቀ መልኩ ነው እስርም ከሆነ መታሰር ያለብኝ ማለት ነው። ስለዚህ እነዚህ ነገሮች ሁሉ በህገ መንግስቱ ላይ ተዘርዝረው ይገኛሉ። መዘርዘራቸውና ህገ መንግስቱ ላይ መኖሩ ብቻውን ግን አሁንም በቂ አይደለም ማለት ነው። ኦኬ፣ አምስተኛው ጥቅም የህገ መንግስት ምንድን ነው? ህገ መንግስት በመሰረታዊነት የያዘው ፐርፐዝ ኦፍ ኮንስቲቱሽን ስንል ፎርምስ ኦፍ ገቨርንመንትንም ያስቀምጥልናል። ፎርምስ ኦፍ ገቨርንመንት የስ ፕሬዚደንሻል ነው፣ ፓርላሜንታሪ ናት ያቺ ሀገር የሚሉትን ያስቀምጥልናል ማለት ነው። ያቺ ሀገር ዲተርማይንስ ታይፕ ኦፍ ገቨርንመንት፣ ምን አይነት ገቨርንመንት ነው ያለው በዛ ሀገር ላይ፣ ፓርላሜንታሪ ነው፣ ፕሬዚደንሻል ነው ወይስ ሞናርኪካል ነው የሚሉትን ሁሉ ያሳያልናል። ንጉሳዊ ነው፣ ፓርላሜንታዊ ነው ወይስ ፕሬዚደንሻል ነው የሚለውን ያሳየልናል። ኢትዮጵያ ፓርላሜንታሪ ስርዓት ነው የምትከተለው። ሶ ስድስተኛውም ሌጂቲማይዚንግ ገቨርንመንት፣ እንግዲህ የመንግስትን ህጋዊነት ማረጋገጥ አይደለ? ስለዚህ ለመንግስት ህጋዊነትን መስጠት የሚለውን ያሳየናል ማለት ነው። ሌላኛው ሰባተኛው የህገ መንግስት ጥቅም ኔሽን ቢልዲንግ ነው፣ ሀገር ግንባታ ማለት ነው። ኔሽን ቢልዲንግ ሲንግ ሀገር ግንባታ። እንግዲህ ሀገር ግንባታ በምንልበት ሰዓት ላይ ሉክ እዚህ ውስጥ ምንድነው መሰረታዊ ነጥቦች ያሉት? ሪፍሌክትስ ናሽናል ቫሊዩስ የስ ብሔራዊ እሴቶቻችንን ያሳያል። አላማዎቻችን፣ ጎሎቻችንን ኤንድ ፖለቲካል ካልቸር የፖለቲካ ባህላችን ምን እንደሚመስል ሁሉ ህገ መንግስቱ ዘርዝሮ ይዞልናል ይለናል።
የስ ሌላው ዲፋይንስ ናሽናል ሲምቦል። እንግዲህ ሀገር ግንባታ በምንልበት ሰዓት ላይ ሀገር አንዷ ለሌላው ዓለም ሀገራችንን የምናሳውቅበት በእነዚህ ነው አደለ? ስለዚህ በባንዲራ ማለት ነው። ስለዚህም ስለ እነዚህ ነገሮች ባንዲራ፣ ፍላግ፣ አንተም እነዚህ ሁሉ ነገሮች በህገ መንግስቱ ላይ ተዘርዝረው የሚገኙ ናቸው ማለት ነው። ስለዚህ ህገ መንግስታችን ላይ ምን አይነት የሰንደቅ ዓላማ እንዳለን፣ ቀለሙ ምን አይነት ነው፣ ቁመቱ፣ ወርዱ የሚሉት ነገሮች ሁሉ ተዘርዝረው ይገኛሉ። እንዲሁም ስለ ነው የብሔራዊ መዝሙር እነዚህ ነገሮች ሁሉ ይዞ የሚገኝ ነው። ምክንያቱም እነዚህ ነገሮች ሁሉ የአንድ ሀገር ሀገር ለመባል መገለጫ ናቸው። አንድን ሀገር ሊያስብል ከሚችሉ መሰረታዊ ነገሮች እሴቶች ውስጥ እነዚህ ሌሎች ቤዚክ የሆኑ ነገሮች ናቸው ማለት ነው። ሶ ላኛው እዚሁ ኔሽን ቢልዲንግ ላይ የምናየው ምንድን ነው? ስትሬንግስ ናሽናል ዩኒቲ፣ እንግዲህ ብሔራዊ አንድነትን ያጠነክራል ይላል። ብሔራዊ አንድነትን ያጠነክርልናል ምን? ህገ መንግስት ማለት ነው። ይሄ 7ኛው ጥቅሙ ነው። ስለዚህ አይ ቲንክ ሰፋ ያለውን መጽሐፉ ላይ ያለውን ዝርዝር ያለውን ሀሳብ በዋና ዋና ኖት እዚህ ጋር ቀንጨብ ተደርጎ ሳይሆን ጠለቅ ባለመልኩ የተዘጋጀላችሁ ነው። ለፈተና በደንብ ያዘጋጃችኋል ብዬ አስባለሁ። እንግዲህ የሚጨመር የሚቀነስ ነገር ካለ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ፕሊስ። ይህን ቪዲዮ ካያችሁ በኋላ ላይክ ማድረግ አትርሱ። አዳዲስ የሆናችሁ ተማሪዎች ሰብስክራይብ አድርጉ፣ ለሌሎች ተማሪዎች እንዲደርስም ሼር አድርጉ። እኔንም ታበረታላችሁ። በቀጣይ እስከምንገናኝ መልካም ቆይታ